ብትወዱኝ ምናምን ሰብስክራይብ አድርጎ ሁላችሁም የደውል ምልክቱን ተጫኑ። ቪዲዮ ፖስት ስለማድረግ ከዚህ በኋላ ቪዲዮ የደውል ምልክቱን ተጫኑ እና ያው ኢሳምን አግኝተው ነበረ ግን ያው ከዛም በኋላ ነው አውርቼ ነበረ። ምንም እንትን አይደለም። ከዛ በኋላ ምን አዲስ ነገር አለ የተቀየረ? ያው ስለ ኢሳም ነግሬሃለሁ ከዚህ በፊትም ጥሩ ልጅም እንደሆነ ያው ይህንን መኪና የሚሰጠኝ እሱ እንደሆነ ምናምን ታውቃለህ። ያው አብረን የምንሰራው አብረን ከዜሮ ተነስተንም እዚህ እንደደረስን ምናምን ነግሬሃለሁ። ግን ታውቀዋለህም ግን ብዙ ቅርበትም ስለሌለህ ነው አውቃለሁ። እንትን ነገር ላስረዳ ምናምን ሞክሬያለሁ ከዚህ በፊትም ለኢሳምም ነግሬዋለሁ። በእርግጥ ባለፈው ነገር አይደለም እሱ ምናምን ብያለሁ። እና አንተ ከዛኛው ልጅ ጋር ሙጭጭ ብለሃል። ምንድን ነው ሀሳብ ይቀይራል ወይስ እንደዛው ነው? ሀሳቡ እንዴት መሰለሽ ክረም፣ ኢሳም እርግጥ ጥሩ ልጅ ነው፣ ግን ቀልደኛ ነው። ቀልድ ያበዛል። ስራ እንኳ ጎበዝ ነበር፣ ቀልድ ያበዛል። ስለዚህ ምንድን ነው አሁን ትዳር ከሆነ ትዳር ነው። ይህኛው ልጅ ደግሞ እንደማየው ከሆነ በጣም ጥሩ ልጅ ነው፣ ቁም ነገረኛ ነው። ለእኛም ደግሞ አንዳንድ ነገሮችን ቁም ነገር እየሰራ ነው ያለው። ስለዚህ ትዳርን የመሰለ የልጁ ብትይዥና ወደ ትዳርሽ ብትገቢ ትዳርሽን ብትይዥ ጥሩ ነው ብዬ ነው የምገምተው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቤተሰቦች ሰላም ብያለሁ። ሰላማችሁ ይብዛ። ወይኔ በጣም አሳዘነኝ ወላሂ። ኢክራም ራሱ አንገቷን ደፍታ ነው የምታዳምጠው አባቷን። አንገቷን ደፍታ እንድች ብላ እያዳመጠች ነበረ። በደንብ ነው ያዳመጥኳቸው እስከ መጨረሻ። አባትየዋ በቃ አባትየው ማለት ነው ኢሳምን እንዳልወደዱት ነው የሚናገሩት። አባቷ ኢሳምን እንደማይፈልጉት ነው። አሳዘነች ከምር። እሷ እንግዲህ ከአባቴ ውጭ አልወጣም ነው ያለችው። አባቷ የወደደላትን ልትወድ ማለት ነው። በቃ ከመጀመሪያም ተናግራለች እና አባቴ ካልፈቀደልኝ አባቴ ማሳወቅ አለብኝ፣ ማለትም ሀራም እንዳይሆንብኝ ነው ያለችው። ከአባቴ ፍቃድ ውጪ አላገባም ነው ያለችው ማለት ነው። እና ያ ነገር አልተዋጠኝም እኔ ሀራም እንዳይሆንብኝ ያለችው ማለት ነው። እርግጥ አዎ ሀራም እንዳይሆንባት ቤተሰቧ የፈቀደውን ማግባት አለባት። ግን መጀመሪያ ላይ ምን ስታረጉ ነበረ? ከኢሳም ጋር እንደተናገርሽው መኪናም ገዛልሽ። መቼም መኪና የሚገዛልሽ እንዲሁ አይገዛልሽም አይደለም? ወንድ ልጅ እንደዚሁም ይሄንን አያረግም። እኔ እንደማስበው ማለት ነው ወይዘሮ ኢክራም ማለት ነው። እና መኪና ገዝቶልሻል፣ ምንም እያደረገልሽ ነው። ምንም የምናያችሁ ደግሞ ስትሳሳሙ፣ ስትላላሱ፣ ስትተቃቀፉ ነው። ብዙ ነገር ስታደርጉ ነው ያየናችሁ። ያ ነገር ሀራም አይሆንብሽም ወይ ላንቺ? አሁን ነው ወይ ዛሬ ነው ወይ አባቴን አስፈቅጄ ነው የማገባውና ሀራም እንዳይሆንብኝ የምትዩ ነገር እኔ አልተዋጠኝም። አባትሽ ማስፈቀዱ ጥሩ ነው፣ ግን ሀራም ይሆንብኛል ያልሻን ነገር ያኔ ስትሳሳሙ በአንድ ቤት ውስጥ እየኖራችሁ ምናምን። ግን እኔ በኋላ ፕራንክ ነው እንዳትሉ እኛንም ወንጀል አስገብታችሁ ማለት ነው። ግን ተጠንቀቁ፣ ይሄ ፕራንክ ነው አገር የበጠበጠው ማለት ነው። እና አባትየዋ እንግዲህ እንዳሰብነው ሌላ ባል አላት ማለት ነው። ሌላ የሚፈልጋት አባትየው ጋር የተስማማ ሰው እያለ ማለት ነው። ገባችሁ? ለቤተሰቦቿ ጥሩ እንክብካቤ የሚያደርግ ሰው አለ። አባትየው የወደዱትና የፈቀዱት ያንን ሰውዬ ነው። እንግዲህ ተመልከቱ፣ ያንን ሰውዬ ነው። ኢሳም ጥሩ ሰው ነው፣ ግን ቀልድ ያበዛል ነው ያላት አባትየው ማለት ነው። ቀልድ ስለሚያበዛ ጊዜሽን እያባክንብሻል፣ ጊዜሽ ይባክናል ልጄ፣ ቶራ ግተሽ ትዳርሽን ይዘሽ ተሰብሰቢ ነው የአባትየው መልእክት ማለት ነው። መልስ የተሰጠችው እውነታቸውን ነው። አንዳንድ ጊዜ የዛሬ አመት ለዛኛው አመት በቃ ኒካ እናደርጋለን፣ ለቀጣይ አመት ሲባል 3 አመት 4 አመት እንግዲህ ኢሳምና ኢክራም 3 አመት 4 አመታችን 4ኛ አመታችን ምናምን እያለች ነበረ። ይሄንን ያክል እንግዲህ ዝም ብለው በፍቅር የሚባለውን ነገር እየኖሩ ነው ማለት ነው። ሱብሃንክ እንደዚህ እንግዲህ በቃ ዝም ብለው እየኖሩ ነበር እያላገጡ እና ይሄ ነገር በጣም ሐራም ነው። አላህ ሂዳያ ይስጠን ሁላችንንም ማለት ነው።
ሁላችንም ያለፍንበት ጊዜ ሊሆን ይችላል፣ አሁንም ያለንበት ጊዜ ሊሆን ይችላል። እና አላህ ይጠብቀን ከእንደዚህ ካሳሳችም ከተሳሳችም አላህ ይጠብቀን ማለት ነው። እነ ኢክራምንም ቆይ እንግዲህ ወገኖቼ ሴቶች ስንሆን በትዳራችን ላይ የሚያንገራጅጅብንን ሰው የሚያንቀላፋንብን ሰው ማለት ነው ተፋቅረን ተዋደን እያለን እሱ ችላ የሚልብን ከሆነ በጣም ከባድ ነው። ገባችሁ? በጣም ከባድ ነው። አባትየው እንዳሉት ቶሎ ትዳርሽን ይዘሽ ደስታሽ ማየት ነው የምፈልገው፣ መውለድሽን በቃ ልጅ በልጅነት ነው ያሉት አባትየዋ ማለት ነው። ኢሳምን ሳየው ቀልድ ያበዛል፣ ጥሩ ነበረ ግን ቀልድ ያበዛል ነው ያሉት አባትየው ማለት ነው። እና ቀልድ የሚያበዛ ሰው እንግዲህ ጊዜውን እየገደለ ነው የሚሄደው። እሱ የራሱን ህይወት እየቀጨ ማለት ነው። የሆነ ህይወት ሊኖረው ይችላል። የራሱን ህይወት እየኖረ የሷን ህይወት ሊበላባት ስለሚችል ሴት ልጅ ደግሞ ቶሎ መቀላጠፍ ስላለብን ማለት ነው መውለድ ቶሎ ብለን ቶሎ እንትን ማለት ስላለብን ግን እሷም ኢክራም እንዳለችው እኔ ኢሳምን ጠልቼው አይደለም እያለች ነው። ኢሳምን ጠልቼው ሳይሆን ብዙ ነገር እያደረገልኝ ነው፣ ግን ከአባቴ ፍቃድ ውጭ መሆን አልችልም እና ዱአ አድርጉልኝ አባቴ መልካም ነገር እንዲሰጠኝ ነው ያለችው። አባቷ አንዴ ወድላት ኢሳምን በቃ ኢሳምን አንቺ የወደድሽውን አግቢ አላለም አባትየው እንደማይል እኔም እየተረዳሁት ነው። በቃ ቀልድ ያበዛል። ጥሩ ልጅ ነበረ ግን ቀልድ ያበዛል። ተተዋወቃችሁ 3 አመታችሁ ነው፣ 4ኛችሁ ይዛችኋል እና እስካሁን አልተጋባችሁም ነው። አያችሁ ሳይጋቡ ነው እስከዛሬ የኖሩት ሳይጋቡ ነው፣ ኒካ ሳያደርጉ ነው እነዚህ ሰዎች። በቃ እኔ እንጃ አሁን ለሰው ይምሰል ግን ሐራም እንዳይሆንብኝ አባቴ የፈቀደው ነው ማገባው ምናምን። ተው እንጂ አለማችሁን ስትቀጩ ኖራችሁ አሁን ላይ ሐራም ነው የምትሉት ነገርስ ያ ይቀመጥ። በቃ የራሳችሁ ጉዳይ፣ ምንም አንልም። የራሳችሁ ጉዳይ እንደፈለጋችሁ። ግን ካሁን በላይ ሌሎቻችሁም እንደ ኢክራም መለስ ብላችሁ እንደ ኢክራም ማለት ነው መለስ ብላችሁ አስቡት። በተለይ ዩቲዩበሮች ደግሞ አንድ አይነት ናችሁ። ዩቲዩበሮች ደግሞ አንድ አይነት በቃ ተፋቀርን፣ ተዋደድን፣ ተጋባን ደግሞ ሲለያዩ ሲላቀሱ እኛም ተለያየን፣ እኛም ተላቀስን። እንዴ እኛ ለማን እንፍረድ እንዴ? ለማን እንሆን? ግራ ገባን እኮ። በአንድ ነው እንደ ጉፋን በአንድ እንደወረርሽ ማለት ነው። በአንድ ነው የሚሆኑት። አሁን ይዘዋል፣ ተጣላን፣ ተፋታን፣ መደባደብ፣ መጣላት፣ በቃ መለያየት፣ ተለያየን፣ ሄደች፣ ኮበለለች። ዩቲዩበሮቹ እንደምታዋቸው ጥንድ የሆኑት ማለት ነው። እነ ኢክራም ጀመሩት በቃ። እና እንዴ ምንድነው እንደዚህ አይነት ነገር? አረባካችሁ ተው እንጂ ተው። ለማንኛውም ኢክራምዬ መልካም እድል እንመኛለን። እንግዲህ አንቺ የወደድሽውን ሳይሆን አባትሽ የወደዱትን እንደምታገቢ ነው አባትሽ እያመለከቱ ያሉት። በቀጣይ ቪዲዮ ደግሞ እመጣለሁኝ። አባትየው እስከ መጨረሻው ምን እንዳሉ ነው። አባታ ትልቅ ሰው ናቸው። 60 አመት ሆኖኛል ብለዋል አባቷ። ግን 60 አመቴ ነው እድሜ ከማንኛውም ወጣት እኩል ነው የምገባው ነው ያሉት። በጣም ደስ የሚሉ አባት ናቸው። ጎበዝና ጠንካራ ማለት ነው። እና ይሄን ይመስላል። እየሄድኩ ስለማወራ ጥንፋሽ አጠረኝ። እሺ እየደከመኝ ነው። እየሄድኩ ነበረ እና በቀጣይ ቪዲዮ እመጣለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ ቤተሰቦች። የኢክራምን ቀጣውን ቪዲዮ ይዤ እመጣለሁ።